አስደሳች ዜና ለስፖርት ቤተሰቦች በሙሉ ኤምኤምኤ ፋይት በቡታጅራ ከተማ ሊካሄድ ነው። ስለምን ሳይዶናን ስለምን ጆን ነው የምታወሩት? የምሬን ነው የምላችሁ። እነሱን ሊያስንቁ የሚችሉ የሚገርም ብቃት ያላቸው ልጆች በዚሁ በውቢቷ ቡታጅራ ተፈጥረዋል ነው የምላችሁ። ውድድሩ በቅርቡ የሚካሄድ ይሆናል። ይህን በተመለከተ የውድድሩ አዘጋጅ ኮሚቴዎች፣ የተለያዩ የሚዲያ አካላትና የስፖርት ቤተሰቦች በተገኙበት መግለጫ እየሰጡ ይገኛሉ። በቀጥታ ወደዛው እናልፋለን። ዛሬ እንግዲህ ባለፈው ዕለት ባቀረብና ተናገርነው መሰረት መግለጫ ለመስጠት የመምሪያችን ኃላፊ በተገኙበት ዛሬ መተናል ማለት ነው። የመጀመሪያው ጉዳያችን የሚሆነው የተከበሩ አቶ ታዬ ተስፋዬ ከዚህ ውድድር ጋር በተያያዘ አስፈላጊነቱና ጥቅሙንም እንዲሁም ደግሞ ከዚህ ስፖርት ጋር በተያያዘ ያላቸውን ሀሳብ ያሳውቁናል ማለት ነው። ወደ እሳቸው አመራለሁ። መጀመሪያ ለአዘጋጅ ኮሚቴዎች ከፍ ያለ አድናቆት አለኝ። ምክንያቱም ዘመኑ የስፖርት ነው፣ የአካል ብቃት ነው፣ የፊትነስ ነው። ይሄ በእኛ አካባቢ ብቻ ሳይሆን በመላ ሀገሪቱ እየተስፋፋ እና እየተነቃቃ የመጣ የስፖርት ስራ በከተማችን ደግሞ ለመጀመሪያ ጊዜ ልዩ በሆነ መልኩ ፕሮግራም ለማዘጋጀት በራሳችሁ ተነሳሽነት ያደረጋችሁትን እንቅስቃሴ ለማገዝ እኛም በጉጉት ስንጠብቅ ነበረ። ዛሬም ቀኑ ደርሶ ያው ይፋዊ መግለጫ እየተሰጠ ያለበት ሁኔታ ነው ያለውና ይሄ በጣም ሊያስመሰግናችሁና ለስፖርቱ ላደረጋችሁት አስተዋጽኦ ልዩ ምስጋናም ጭምር የምናቀርብበት ነውና አጠቃላይ ዝግጅቱ ያው ዝርዝር ነገሩ ያዘጋጅ ኮሚቴዎች የሚሰጡት ሆኖ እኛ ግን እንደ ዞን ብቻ ሳይሆን እንደ ፕሮግራሙ የሚካሄድበት ቡታጅራ ከተማም ጭምር ከፍ ያለ ድጋፍ እያደረገን እያበረታታን በዚህ ዘርፍ ላይ የሚሰማሩ ባለሀብቶችም ሊሆን ይችላሉ፣ ሌሎችም ስቴክሆልደሮች ድጋፍ እንዲያደርጉ የምናግዝ ይሆናል ማለት ነው። በቀጣይ ዋና ፕሮግራሙ በሚካሄድበት ዕለትም ደግሞ አስፈላጊ የሆኑ ነገሮች ድጋፍ እያደረግን የመጀመሪያ ፕሮግራም ቢሆንም ግን ደግሞ በጣም ሰፊ የሆነ ዝግጅት የተደረገበት ከመሆኑ ጋር ተያይዞ ሰፊ ሽፋን ኖሮት በሁሉም ያሉ የማህበራዊ ሚዲያ አማራጮች ሰፊ ሽፋን ኖሮት ሰፊ ቁጥር ያለው ተመልካችም አግኝቶ እጅግ ያማረና የደመቀ ፕሮግራም እንዲሆን ስራዎችን እንሰራለን። አሁን እኔ በዋነኛነት ዛሬ መድረክ ላይ መገኘት የፈለኩት አዘጋጅ ኮሚቴውን አለን፣ ከጎናቸው ነን፣ እናግዛቸዋለን። አጠቃላይ በሚያስፈልጉ ጉዳዮች ላይ እያገዝናቸው ፕሮግራሙ በደመቀ ሁኔታ ይካሄዳል የሚል ነገር ያለኝ። ከትኬት ጋር በተያያዘ ይህ ውድድር የሚጠበቅ ውድድር ነው። የሚጠበቅ ውድድር እንደመሆኑ መጠን እንግዲህ ዞናል የሆነ ውድድር ነው የሚካሄደው ወይም በአብዛኛው ሊገኝ የሚችለው በዚህ ውድድር ላይ ከተለያዩ አካባቢዎች ይመጣሉ። በተለይ ደግሞ ቡታጅራ ከተማና በቡታጅራ ዙሪያ ያሉ ኦዲየንሶች ይገኛሉ። ከትኬት ማግኘት ጋር በተያያዘ የትኬት እጥረት እንዳያጋጥማችሁ እኛ የትኬት ህትመታችን እየሰራ ነው። አዳራሹ በሚይዘው ልክ ነውና በኋላ ላይ አዲስ አበባ ሰሞኑን ሁላችሁም እንደሰማችሁት በእለቱ ትኬት ለማግኘት ብለው ሲሯሯጡ ምንድነው ስም ውድድሩን መታደግ ሳይችሉ ቀርተዋል። የአይነት ችግር እንዳይፈጠር አሁን በተጠቀሰላችሁ ቦታ ኦክሲጅን ፊትነስ ላይ ይገኛል፣ ቴቴ ሱፐርማርኬት ይገኛል። እንደዚሁም ደግሞ በከተማችን ላይ ባሉ በሁሉም ባንኮች ትኬቶች ይገኛሉ። ተወዳዳሪዎች እጅ ላይ ታገኛላችሁ። እዚህ ኮሚቴ አካላት ላይ ታገኛላችሁ። በመጀመሪያ ደረጃ ኮምፓት በሚባል ስፖርት ነው ውድድሩ የሚካሄደው። በመቀጠልም ደግሞ ቦክስ በሚል ነው። በሶስተኛ ደረጃ ኪክ ቦክስ በሚል ነው ስፖርቱ የሚካሄደው ማለት ነው እና በሶስት አይነት ዘርፍ ስፖርቱ ይካሄዳል ማለት ነው።